ዲያብሎስ እንዲህም በማድረግ ይዋጋናል። አይናፋር በማድረግ እና በይሉኝታ በመያዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይናፋርነትን ግለሰቡ በአግባቡ ከተጠቀመበት መልካም ምግባር ነው። ይሁን እንጂ ዲያብሎስ አላግባብ ሰዎችን ወደ ውድቀት ይመራበታል። ምናልባት አንድ ሰው ጸያፍ የሆኑ ቃላትን በመጠቀም የአንድን ሰው ክብር በሚያቃልሉና ሊነገሩ የማይገቡ ወጎችን ከሚያውጉ ሰዎች መካከል ሊቀመጥ ይችላል። ይህ ሰው እንደዚህ ያለው ነገር ያልጠበቀው በመሆኑ ከመካከላቸው ወጥቶ ለመሄድ ያስባል። በዚህ ጊዜ ግን አይናፋር የሚያደርገው ዲያብሎስ ይገለጥና በይሉኝታ ቁጭ እንዲል ያስገድደዋል። በመቆየቱም አእምሮውን ወደ ውስጥ ሊገቡ በማይፈልጋቸው ክፉ ሐሳቦች ያጨናንቃል። አሁንም ስለ አይናፋርነት ሲል አንድ ሰው አእምሮ የማይቀበለውን ምርጫ ሊያጸድቅ ይችላል። በሌላም በኩል አንድ ሰው ሊወስንበት በማይገባው ሰው ላይ የተበየነን ፍርድ ወይም ውሳኔ ስለ አይናፋርነት ሲል በልቡ ባያስበውም ተስማምቶ ይፈርምበታል። ድምፀ ተዓቅቦ ለማድረግ ቢሞክርም እንኳ ይኸው አይናፋርነት ወይም ይሉኝታ ያግደዋል። ዲያብሎስ በተመሳሳይ መልኩ የብዙሃኑ ዝንባሌ ከእርሷ የተለየ የሆነ አንዲት ልጃገረድ ቀሚስ በመልበሷ ሊያሳፍራት ይችላል። ከዚህ በተጨማሪ ዲያብሎስ በመንፈሳዊነት በጸሎትና በጾም ታዋቂ እንዳትሆኚ በሚል ሰበብ ያሳፍራታል። አልፎ ተርፎም መስቀል እንዳታስር ሊያሳፍራት ይችላል። በተመሳሳይ ሁኔታ አንድ መንፈሳዊ ወጣት በአስተማሪው ወይም በአለቃው የተጋበዘውን ሲጋራ እምቢ ማለት ሊያሳፍረው ይችላል። በዲያብሎስ አሳፋሪነት ሊከተሉ የሚችሉ ኃጢአቶች ምንኛ የበዙ ናቸው። መንፈሳዊ ሰው ግን እንዲህ አይነቶቹን አይናፋርነት ሊቃወም ይገባል። ይህ ሰው ሁኔታዎች በጣም አስቸጋሪ ሊሆኑበት የእርሱን መንፈሳዊ አቋም ለሌሎች ጠንክሮ ማሳመን አሊያም ከእንደዚህ አይነቱ ፈታኝ ሁኔታ በዘዴና በጥበብ የሚያመልጥበትን ቀዳዳ ማዘጋጀት አለበት። ሌላው ሁሉ ቢቀር እንደዚህ ወዳለው ፈታኝ ሁኔታ የሚመራውንና ከአይናፋርነት ጋር ግብግብ ወደሚገጥምበት አዝማሚያ የሚወስደውን ወዳጅነት ከወዲሁ መራቅ መቻል አለበት። ኃጢአተኞች መንፈሳዊነትን ለማውገዝ ደፋርና አይን አውጦች ሲሆኑ፣ መንፈሳዊያኑ በመንፈሳዊነታቸው ማፈራቸው የሚያስደንቅ ነገር ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።